ሽማግሌ ይላካል ማለት ነው። እና አባቴ በቃ አንቺ ከኛ ቤት ሰው ተነጥለሽ ከኛ ቤት ሰው ወጥተሽ አንቺ በቃ ሙስሊም ለመሆን ወሰንሽ ምናምን አላት ለእህቴ ማለት ነው። አዎ አለችው። አዎ አባቴ እኔ ሙስሊም ልሁን፣ በቃ እናንተ ያላችሁት አዲስ አበባ፣ እኔ አልደርስባችሁም፣ እኔ እዚህ ልሁንና በቃ ትዳሬ ሊያዝ ምናምን አለችው። ሸሪዓ ፍርድ ቤት ኒካ ታስሮላት አገባችሁ ማለት ነው። በዛ ሰዓት እሷ ብቻ ነው የሰለመችው እና በቃ ማንኛችንም እሷ ቤት አንሄድም፣ ወንድሞቼ ማንኛችንም በቃ እሷ ብቻዋን ነው ያለችው ማለት ነው፣ ከባሏ ጋር ማለት ነው። እና እቺ እህቴ ሙስሊም እስልምና ላይ ካገባችሁ በኋላ በቃ ያው ታውቂያለሽ፣ ሙስሊም ላይ ስትሆኚ እኔ ብቻዬንማ እኮ ሙስሊም አልሆንም፣ ቤተሰቦቼ ምስልምና መያዝ አለባቸው የሚል ነገር አእምሮዋ ላይ ታሳድራለች ማለት ነው። እና እዚህ ጋር ደግሞ ጋፕ ላድርግልሽና የእህቴን ገጠር ደግሞ የቤተሰቦቼ ጋራ ደግሞ በቃ ቤተሰቦቼ በሷ በመስለሟ በጣም ተናደዋል። በቃ ያሉበት እንትን በጣም እንትን ብለዋል። ለአባቴ ምናምን በቃ እድር እንዳትጥል አንተ ቤት የሆነ ሰው ቢሞት በቃ እንደዚህ ነው ምናምን ይሉታል ማለት ነው። በቃ እኔ አንዳንዴ በቃ ለራሴ ጥያቄ መሆን በቃ አባትም እናቴም ይሄው በሷን በመስለሟ እንደዚህ መሰቃየት ጀመሩ። አሁን እኮ በቃ በዚህ መሀል እኔም እኮ ወደ እሷ ሄጄ እስልምና ቢይዝ እኮ በቃ እናትና አባቶቼ እኮ ይገሏቸዋል ምናምን እያልኩኝ ደግሞ ማሰብ ጀመርኩኝ ማለት ነው። እና በቃ እንዲህ የሆንኩኝ በቃ ጉዞዬ መቀጠል ሆነ ማለት ነው። ህይወት መቀጠል በቃ መኖር ማለት ነው። ዝም ብሎ የሆነ የድብርት ህይወት በቃ የጨለማ ህይወት መኖር ማለት ነው። እና የሆነ ጊዜ ላይ ኢየሱስ ክርስቶስ ላንቺ ብሎ ብዙ ነገር ሆኖልሻል፣ ብዙ ነገር አድርጎልሻል ምናምን ትላለች ማለት ነው። ያኔ በጊዜው ላይ እንዲህ የዞሩ የሚሰብኩ ሰዎች ነበሩ። በቴሌቪዥን ምናምን ፊልም ነገር ነው። ልክ እንደ ፊልም ያመጡና በትልቅ ሜዳ ላይ ያስቀምጡና ኢየሱስ ክርስቶስ ይኸው ለእናንተ ብሎ እንደዚህ ሆኗል፣ ለእናንተ ብሎ እንደዚህ ተሰውቷል፣ ለእናንተ ብሎ እጅ እግሩን ይኸው በሚስማር እንደዚህ ተቀጥቅጧል እያለ በፊልም ትልቅ ቴሌቪዥን አምጥቶ እዚህ እንትን ላይ ማሳየት ጀመሩ፣ ሜዳ ላይ ማለት ነው። ሁላችንም እናቴ በቃ ነይ ጌታሽ ላንቺ እንዴት እንደሚሆንልሽ ምናምን እያለች ትወስደናለች ማለት ነው። እና እዛ ሜዳ ላይ ሄደን ሁሉም የሰፈር ሰው ሁሉም ሙስሊም የለም ክርስቲያን ነው ማለት ነው። ግማሹ ያለቅሳል፣ ግማሹ በቃ አንተው እንትን በለን ምናምን እያለ በቃ ቴሌቪዥኑን ይስሙታል ምናምን ማለት ነው። እና በዛ ሳለ እኔ ጥያቄ ሆነብኝ እዚህ ጋር ማለት ነው። እንዴ እንደዚህ እየተቀጠቀጠ ሰው ነው ይንቀሳቀሳል እንዴ? ሲታሰር እንደዚህ የሆነ እንዴት እንደዚህ ሆኖ ለኔ አምላክ መሆን ይችላል? እንዴት እኔን እንዴት ሊያድነኝ ይችላል? እሱን እዚህ ጋር እንደዚህ ሲቀጠቀጥ እጁን እንደዚህ ሲሆን የእንትን ያልተባለ እንዴት ለኔ እንዴት ጌታዬ ሊሆን ይችላል? በቃ ራሴ በጣም ጥያቄ። ይሄ ነገር ከተናገርኩኝ ደግሞ ያው ታውቂያለሽ ቤት ውስጥ ያለው ነገር እና በቃ ዝም ብዬ ማየት ሆነ ስራዬ ማለት ነው። ሳየው ሰው ነው በቃ ምንም አይነት እንዴ ጌታ ሊባል አይደለም። ሱብሃንአላህ። እና ሳየው ሰው ነው። አንደኛ ይሄ ሁሉ ነገር እየተገረፈ እንደዚህ በሚስማር እጁ የተቀጠቀጠ አሁን ለኔ እንዴት ጌታ ይሆንልኛል እንዴ? አሁን እኮ እሱ እንደዚህ የተቀጠቀጠ እኮ ራሱ ማዳን አልቻለም፣ ራሱን እኮ መከላከል አልቻለም እያልኩኝ ለራሴ በጣም ጥያቄ ሆነብኝ ማለት ነው። እና አየሽ እናቴ አየሽ አይደለ ጌታሽ ማለት ላንቺ እንደዚህ ነው፣ እንዲህ ሆነዋል፣ ለኛ እንደዚህ ሆነዋል፣ ሞቶልናል፣ ለኛ ብሎ ተሰቅለዋል ብላ እንትን ትለኛለች። አባቴም እንደዚህ እያለ እንትን ይለኛል ማለት ነው። በቃ እሺ ያልኳቸው በቃ ቤት ውስጥ ህይወት መምራት ጀመርን። እና አንገቴ ላይ የታሰረልኝ መስቀል ያ ሰውየው እንደዛ ሲቀጠቀጥ እንደዛ ሲሆን አይቼው አንገቴ ላይ ያለው መስቀል የሆነ አለ አይደለ ቀስ ብዬ ምን አደርግልሻለሁ በመላጭ ቆርጠዋለሁ ማለት ነው። በመላጭ ቆርጬ ወንዝ ውሃ ልቀዳ ሲሄድ አውቄ ከሆዴ ስራ አንሸራትቼ ወንዝ ውስጥ ሄደብኝ እንትን አልኩት ማለት ነው። እና ግን እዚህ ጋር ሁሌም በቃ ሙስሊም ጓደኞቼ ተግባር ደግሞ በቃ እኔ ጋር እነሱ ሻሽ ያስራሉ፣ አንገታቸው አይታይም፣ ፀጉራቸው አይታይም። ሁሌም በቃ እኔ ሻሽ ማሰር ጀመርኩኝ ቤት ውስጥ ማለት ነው። እናቴ ቅቤ ልትቀባኝ እንደዚህ እንትን ስትል ቆይ እናቴ አሁን ምንም እኮ አልሆነም ባለፈው አይደል የቀባሽኝ እላታለሁ። እና በቃ ቀስ ብላ
ጓሮ ላይ ሄደን ቅቤ ለቀብታኝ መልሼ አስረዋለሁ ማለት ነው። ማንም እንዳያየው እነሱ አሁን ማንም እንዳያይብን ወንድ ልጅ እንዳያይባቸው ፀጉራቸው ይሸፈናሉ። ምንም ቦታቸው የሚከፈት ነገር የለም ከእግራቸው በስተቀር ከእጃቸው በስተቀር ማለት ከፊታቸው በስተቀር። በቃ እኔም የእነሱ ተግባር መተግበር ጀመርኩኝ። እኔም ቤት ውስጥ ማለት ነው ትምህርት ቤት ሲሄድ ሻርፑን ጠምጥሜ መሄድ፣ ጉርድ መልበስ፣ ቲሸርት ሰፊ ሰፊ ነገር እጅጌ ሙሉ ነገር መልበስ ጀመርኩኝ ማለት ነው። እና በመሀል ያኔ 4ኛ ክፍል ላይ ነበርኩኝ ማለት ነው። ያው ትምህርት እያቋረጥኩኝ ያው በዚህ በአንዳንድ ነገሮች እንደዚህ እንትን ያልኩኝ ትምህርቴን እያቋረጥኩኝ አጋጣሚ አሁን ሰለመች ያልኩሽ እህቴ እኔን እህቴ ላኩልኝ ትላለች ለአባቴ ማለት ነው። እህቴን ላኩልኝ ስትል ማለት ነው እንዴት ብዬ ልንገርሽ፣ መጀመሪያ ላይ የተመኘሁት ምኞት በቃ አሁን መጣ ማለት ነው። እና እህቴ ላኩልኝ ስትል እኔ ብቻዬ ነኝ፣ እኔና ባሌ እሷ ብቻ ነን እና አንዳንዴ ቤት ትጠብቃለች እናቴ እህቴን ላኪልኝ ትላታለች። ያኔ 4ኛ ክፍል ነኝ እና አንዴ አቋርጣለሁ፣ አንዴ እጀምራለሁ፣ አንዴ አቋርጣለሁ፣ አንዴ እጀምራለሁ እና እህቴ ላኪልኝ ስትላት ወላይ በጣም ነው ደስ ያለኝ ማለት ነው። ቤት ውስጥ በጣም ነው ደስ ያለኝ እና ልጄ ያለችኝና አቤት እንዴ በጣም ደስ ያለች ትመስያለች። አዎ በጣም ደስ ብሎኛል። ምን ነው እስቲ እንዴ እህቴ ጋር ሊሄድ እኮ ነው አልኳት። እና እህትሽ እኮ ሙስሊም ናት አለችኝ። አይ ችግር የለውም እሷ ሙስሊም ብትሆንም እኔ ደግሞ ክርስቲያን ሆኜ እኖራለሁ እሷ ጋር አልኳት። እርግጠኛ ነች ትለኝ። አዎ ልሂድ ስትላት አይ አንቺ አትሄጂም ታናሽ እህትሽ ትሄዳለች አለ። አይ ኧረ እኔ ሄዳለሁ አልኳት። እኔ ካልሄድኩኝ በቃ እዚህ ቤት አላድርም አባቴ ተይኝ በቃ ቀበቶ ይፈታል አርጩሜ ያመጣል እንትን ሊገርፈኝ ማለት ነው። አንቺ ትልቅ ነሽ እዚህ እናትሽን አገልግያት ትንሿ እህትሽ ትሄድ። አይ አትሄድም እኔ ነኝ የሚሄደው አልኩት። እሷ እኮ አሁን እያደገች ነው እሷ ለእናቴ ታገልግላት እኔ ልሂድ እህቴ ጋር። አይሆንም አለኝ ከለከለኝ ማለት ነው። ምንም ማደርጎ ነገር የለም አባቴ ከለከለኝ። እህቴ ደግሞ አትደውልም አንዴ ነው ያኔም ደግሞ ብዙም ስልክ አልነበረም እና በጎረቤት ስልክ እየደወለች ነበረ አገናኙኝ የምትለው የነበረው እና በቃ ምን ላድርግ አንደኛ ባሳምኖ ምሽ አይለኝም እናቴን ባሳምናት እሺ አትለኝም። ለእህቴ ያው ዝም ብላ ያው ብዙም ደስተኛም አይሆኑም ያው ስለማያወሯትም እህቴን ብቻ ደውላ ያለው ነገር ነገረቻቸውና እሺ ያሏት። ግን ለእኔ አትሄጂም አሉኝ ከለከሉኝ ማለት ነው። ከዛ የጎረቤት ሽማግሌ ሰውየው አሉ እና በጣም ነው ደስ የሚሉት ከነጽ ማማቸው ግንባራቸው ላይ ያኔ ኑር መሆኑን አላውቅምና ግንባራቸው ላይ የሰገዱበት ኑር አለና ግርማ ሞገሳቸው በጣም ነው የሚስበው ማለት ደስ ይላሉ። እና እሱን ሳይ ያረቢ በቃ እኔ በቃ ያረቢ ያልልም በቃ እንደዚህ ቢሆን ማለት ምን አለበት የኔም አባት እንደዚህ ቢሆን እላለሁ። እንደዚህ ሆኖ ግንባሩ ጺሙ እንደዚህ ቢያድግ ምን አለበት እያልኩኝ መመኘት ጀመርኩኝ ማለት ነው። እና ሄጄ ቀስ ብዬ ሄድኩኝና አባ አልኩንትና ማዘር እኮ ፋዘር አዲስ አበባ ሊሄድ ከለከሉኝ እና አንተ እሺ ስለሚሉክ አንተ ምንም ነገር ስትላቸው እሺ ስለሚሉክ ትሂድ በላቸው አልኩት። ሄጄ ማለት አንተ ትሂድ በላቸው አልኩት። አንቺ አዲስ አበባ መሄድ ትፈልጊዋለሽ ከእህትሽ ጋር መኖር ትፈልጊያለሽ ሲለኝ አዎ እኔ ከእሷ ጋር መሆን እፈልጋለሁ አልኩት። እና እንደዚህ እያለ በቃ ብዙ ጊዜ በቃ አባቴን ያሳመንኩት ምን ያልኩት በቃ ረዘመ ማለት ነው ጊዜው በቃ በጣም እንትን አለ እና እህቴ አረገዘች። በዚህ ላይ አትሄጂም ያሉኝ እነሱ እንልክልሻለን ብለዋት ቆዩ። በቃ እህቴ ደግሞ አረገዘች። አሁን ግዴታ ወዶ ሳይሆን በግዳቸው ይልኩላታል። አርግዛለች፣ ሰው ያስፈልጋታል፣ ማንም የላትም እና አርግዛለች ብቻዋ በቃ ምንም ነገር መስራት አትችልም። ትንሿ እህቴ ደግሞ ብዙም ይሄን ያክል እንትን አትልም እና በቃ ያ የጎረቤት ሰውየው ሄዶ ሲያናግራቸው ምናምን እሺ በቃ አንቱ ካሉ ችግር የለውም በቃ ትሄዳለች ምናምን አሉ ማለት ነው። ያው ሴት ልጅ መጀመሪያ ላይ ስታረግዝ የሆነ በጣም ህመም ይሰማታል እና በዛ ሰዓት እንደዚህ ያው እናት ናት ምንም እንትን ብትላትም ግን የሆነ ታዝናለች ለልጇ ማለት ነው። ወደ እስልምና ብትሆን ታዝናታለች ልጇ ስለሆነች ማለት ነው። ማንም በዚህ ማለት ማንም አባቶቼ ማንም ለአባቴ ማንም አያናግረውም። ጎረቤት በቃ አጎቶቼ በአጠቃላይ እንትን አይሉትም ማለት ነው። እህቴ ስለሰለመች ማለት ነው። እና አጋጣሚ በቃ ይሄ ሰውዬው ሄዶ ለመናቸውና እሺ አለ። አባቴን በቃ እሺ ትሂድ ችግር የለውም ሁለቱም እህቶቼ ናቸው። ያቺ ከኛ አፈንግጣ እምቢ ብላ ሄዳ ያልሆነ ህይወት ውስጥ እየኖረች ነው።
አሁን ደግሞ ትንሿ እህቷ ልታበላሽብኝ ነው። ግን ያው ምንም ማድረግ አልችልም። ሁለቱም ልጆቼ ናቸው። ትሂድ በቃ ፈቅጃለሁ ብሎ እሺ ያለ ማለት ነው። እና በመሀል ወንድሜ ለመስቀል በዓል ይመጣል ማለት ነው። አሁንም እንዲህ ያለ መስቀል በዓል መጣ። ለመስቀል በዓል ሲመጣ ያው አጋጣሚ እህቴ ያው መውለጃዋ ጊዜ እየተቀራረበ ነው እና ለመስቀል በዓል መጥቶ እሱ ቤት በመጣበት በቃ እናቴ እቺም እህትህን ይዘሃት እህቷ ጋር ውሰዳት፣ ያቺ ጠማማ እህት ጋር ውሰዳት እያሉት እንትን ይሉታል ማለት ነው። ያው ጠማማ ማለት ስለሰለመች ነው። ያው እምቢ ብላ ስለሰለመች ማለት ነው። ውሰዳት፣ እሷ ጋር ውሰዳት። አንድ ልክች ብለሽ ከኛ ወጥተሽ እንደሷ አሆናለሁ ካልሽ ይለኛል አባቴ ማለት ነው። አረ አንተ ብቻ እኔ ብቻ ልሂድ ችግር የለውም አሳያለሁ፣ እኔ ተቀይሬ ያሳያለሁ፣ ቤተክርስቲያን መጽሐፍ ቅዱስ እንዲህ ብዬ እያልኩኝ እንትን እላለሁ። ግን ውስጤ ላይ ሰራልሃለሁ እለዋለሁ፣ ውስጤ ላይ ማለት ነው። ብቻ እሷ ጋር ልሂድ እንጂ እለዋለሁ ውስጤ ላይ ማለት ነው። እና የተወሰነ ጊዜ ቆየና እንደዚህ መሆን የለም በቃ ቤት ውስጥ ይመክሩኛል። እንዲህ መሆን የለም እንዲህ መሆን የለም ምናምን ብሎኝ እሺ እሺ ብያቸው በቃ ያኔ ድጋሚ የተወለድኩ ነው የመሰለኝ። እሺ ሲለኝ ማለት ነው አባቴ እሺ ሲለኝ በጣም ደስ አለኝ። በቃ ያኔ እንደዛ ሲቆጣኝ የነበረው ሄድኩኝ፣ አቀፍኩት፣ ሳምኩት ግንባሩን ምናምን። እናቴም እንደዛው በጣም ቤት ውስጥ በቃ ደስ ብሎኝ በቃ በተነሳሽነት የሌለ ስራ መስራት ጀመርኩኝ ማለት ነው። መጀመሪያ ላይ እንደዚህ አልነበርሽም፣ አሁን ላይ ግን አዲስ አበባ ትሄጃለሽ ስትባይ ተቀየርሽ ምናምን ይለኛል ማለት ነው። አይ በቃ ዝም ብዬ ደስ ብሎኝ እኮ ነው፣ አዲስ አበባ ስለምወደው ደስ ብሎኝ ነው ምናምን አልኩት እና በቃ እሺ ምናምን ብሎ ወንድሜ የተወሰነ ጊዜ ቁጭ ብሎ ሄደ ማለት ነው። እኔን ይዞኝ አዲስ አበባ ሄደ። ያው ቶሎ ወደ እስልምና አልገባም። ያው አዲስ አበባም ሄጄ ማለት ነው እነሱ ትቼያቸው እዛው ቁጭ አድርጌያቸው እኔ ሄድኩኝ አዲስ አበባ። ያሰብኩት ተሳካልኝ ማለት ነው። ሄድኩኝና አዲስ አበባ እህቴ ቤት ገባሁኝ። ግን ቅድም የነገርኩሽ ራሴ ላይ ያለው በቃ ሰላም የለኝም ብዬሻለሁ እኔ ጋር ማለት ነው። ያ ሰላም ግን አሁንም በቃ ያ ሰላም ያጣሁት ነገር አሁንም ከኔ ጋር ነው ያለው ማለት ነው። ግን ልቤ የሆነ የደስታ ስሜት ይሰማኛል፣ በጣም ደስ የሚል ስሜት ማለት ነው። እና ሄድኩኝ እህቴ ጋራ ሄድኩኝና እህቴ በጣም ሳያት ማለት ነው መጀመሪያ ላይ የማውቃት እሷ ከዛ ሳያት ተቀየረችብኝ ማለት ነው። በቃ እንደ ሙስሊሞቹ ሆና ተቀይራለች። ተሸፋፍና ምናምን ኒቃቧ ለብሳ በቃ ማንም ወንድ አያያትም ማለት ነው። እሷ ከባሏ በስተቀር ከወንድሜ በስተቀር ማንም አያያትም ቤት ውስጥ ኒቃብ ለብሳ ምናምን ማለት ነው። እና ወላሂ በጣም ነው ደስ ያለኝ ማለት ነው። እኔ ደግሞ እንደ ሰው መሆን መመኘት ጀመርኩኝ። አሁን ደግሞ ማለት ነው እኔ እኮ ክርስቲያን ብሆን እኮ አሁንም አባቴ እንደዚህ ይሆናሉ፣ ሙስሊም ብሆን እኮ አሁን አባቴ እንዲህ ይሆናል ምናምን እያልኩኝ ማለት ነው። በቃ አሁንማ እኔ እኮ ሙስሊም አልሆንም፣ በቃ እኔ ክርስቲያን ሆኜ እንትን ልበል ምናምን እያልኩኝ በቃ እዛ እህቴ ጋራ መኖር ጀመርኩኝ። በጣም ማደግ ጀመርኩኝ ማለት ነው። እና የእህቴ ባል ደግሞ እንዲህ ይለኛል፣ እህቴ በሌለችበት እስልምና መቀበል ትፈልጊያለሽ እንዴ ይለኛል። የሆነ ተቀልሽ ፈራሁኝ። ለምንድን ነው የፈራሁት? ለቤተሰቦቼ ለእናትና አባቶቼ ማለት ነው። ትልቋ እህቴ ሰልማ በጣም ብዙ ነገር ነው ያደረሱባቸው ማለት ነው። እስልምና መቀበል ትፈልጊያለሽ ሲለኝ አዎ አልኩት። በቃ ቀስ ብዬ ግን እኮ እናትና አባቴ እኮ እንደዚህ ይሆናሉ፣ እስልምና አንቺ ብቻ መቀበል ትፈልጊያለሽ ሲለኝ አዎ ፈልጋለሁ አልኩት። እና በጣም ደስ አለኝ። ይሄ ጥያቄ ሲያቅንት ሲለኝ በጣም ደስ አለኝ ማለት እህቴ የለችም፣ የሆነ ያው ከጓደኞቿ ጋር የሆነ ቦታ ሄዳለች። እና በዛ ሰዓት ግን እኔ ስመጣ ግን ያው እሷ ወልዳለች ማለት ነው። ህፃን ልጅ አላት። እኔ ህፃን ልጇ ነው የሚይዘው ማለት ነው። እናም እሺ በቃ አሁን አንቺ ሙስሊም ለመሆን ከፈለግሽ አለኝ እኔ የማረጋቸው ተግባር ዝም ብለሽ ተከታተይኝ ይለኛል ማለት እህትሽ የምታረጋቸው እኔ የማረጋቸው ነገራቶች ዝም ብለሽ ተከታተይኝ ይለኛል። እሺ ያልኩት በቃ እዱ እንዴት እንደሚያደርግ ዱዓ እንዴት እንደሚያደርግ አሰጋገድ ሲሰግድ ምናምን እኔን ዝም ብለሽ ይይኝ ይለኛል ማለት ነው። ያው በሂደት ነው ቀስ ብለን ነው የሚሆነው ይለኛል ማለት እሺ ያልኩት እና እህቴ ጠራችኝና ራሄል አለችኝ። ቤት አልኳት። እንደኔ መሆን ትፈልጊያለሽ ትለኛለች ቀስ ብላ ማለት
አዎ አዎ እንዳንቺ መሆን እፈልጋለሁ። ሻሃዳ መያዝ ትፈልጊያለሽ ትለኛለች። አዎ እፈልጋለሁ፣ ግን እኮ ገጠር በአንቺ ጊዜ እኮ እናትና አባቶች ብዙ ነገር አድርጓቸዋል እኮ። እድር አይሰበሰቡም፣ ማንም ቢሞት አንቀብርህም ብሎታል አባቴ። ብዙ ነገር አሳልፈዋል እኮ አልኳት። ያው ቤት ውስጥ ብዙ ጫና እንደሚበዛ አውቃለሁ። አሁን እኮ ድጋሚ ፋዘር አስጠንቅቆኛል። አንቺ ሙስሊም ከሆንሽ እኔ እንዲህ እንዲህ ይሆናል ምናምን ብሎኛል አልኳት ማለት ነው። ተይው ተይው ችግር የለውም። የሆነ ፈተና ቢበዛ ያው ስለ ሰብርም ስለ እንትኑም ያው የተማረች በደንብ በቃ ገርቶላታል ስለምታውቀው፣ ተይው ተይው ለእኔ ታረጋጋኝ። ተይው ተይው እሱ ችግር የለውም፣ እሱ በሂደት የሚመጣ ነገር ነው። ማንም ምንም ነገር አያደርጋቸውም፣ ይሄ ነገር ያደርጓቸዋል ምናምን ትለኛል። አይ አጎቴ እኮ ያኔ ለአባቴ በቃ እንደዚህ እንደዚህ አስፈራርቶታል፣ ቢላዋ ይዞ መጥቶ እንደዚህ እንደዚህ ብለውታል፣ ቤትን ለቀህ ሂድ፣ ካለበት ቦታ ለቀህ ሂድ፣ በቃ ብዙ ነገር አድርጎታል ለአባቴ ማለት ነው። እህቴ ስለሰለመች እና አይ በቃ አይሆንም፣ ችግር የለውም። አንቺ ስትሆኝ እኮ ማንም ሙስሊም ሆናለች ብሎ አይናገርም፣ እኔና እሱ ብቻ ነው የምናውቀው ትለኛለች። እና እሺ ይላታለሁ። እሺ በቃ አንቺ ካልሽ እሺ ያልኳት። በቃ ሻሃዳ ትይዣለች ስትለኝ አዎ ግን ትንሽ ልቆይና ማንም ሳያውቃስ ብዬ በማታ እላታለሁ። ቀን ላይ ሻሃዳ ከያዝኩኝ እዛ ገጠር ላይ የሚናገሩ ነው የሚመስለኝ። የሆነ ሰው በቃ መጥተው አይቶ ደውሎ የሚነግሯቸው ነው የሚመስለኝ ማለት ነው። በቃ ማታ ላይ ቀስ ብዬ ቤት ውስጥ ቁጭ ብዬ ሻሃዳ ይዛለሁ ምናምን አልኳት ማለት ነው። እሺ ያለችኝ። አባያ ገዛችልኝ፣ ጉርዶች፣ ሁሉም ነገር ገዛችልኝ። ያ ስመኘው የነበረው ነገር ሁሉ እንዳለ ገዛችልኝ ማለት ነው። በቃ ሂጃብ አለባበሱ፣ ያ አባያ ሙስሊሞች ሲለብሱት የነበረው ረጅም ቀሚስ፣ ያ ስመኘው ያለው ነገር ሁሉ ገዛችልኝ ማለት ነው። እና በቃ እሺ ነገ እንደዚህ እንደዚህ ጁሙአ ነው፣ ነገ ጁሙአ ላይ በቃ አንቺ ሙስሊም ትሆኛለሽ እንደኔ ያለችኝ። እሺ ያልኳት። በቃ በጣም ደስ አለኝ። በቃ አለቅሳለሁ ማለት ነው። ሙስሊም ትሆኛለሽ ስትለኝ በጣም ነው ደስ ያለኝ። እስልምና ማለት ወላሂ በጣም ብዙ ነገር ነው ማለት ነው። እና በጣም ደስ አለኝ ማለት ነው። ጁማ መሸ። በቃ ጨነቀኝ ወላሂ፣ እንቅልፍ አልተኛ። ምክንያቱም ሻሃዳ ሲይዝ የሆነ ነገር ውስጥ ገብቼ የሆነ ነገር ማድረግ ነው የሚመስለኝ ማለት ነው። ወይ የሆነ አሁን ምሳሌ ቤተክርስቲያን ስትሄጂ ትጠመቂያለሽ፣ ውሃ ውስጥ አድርጎ ነው የሚጠምቁሽ መቼ ማለት ነው። እና በቃ እኔ የማስበው ምንድን ነው መስጊድ ሄጄ በቃ እኔ ሻሃዳ ሲይዝ እዛ ውሃ ውስጥ ምገባ ነው የመሰለኝ ማለት ነው። እና እንዴት ነው ግን ያልኩኝ ራሴ መጠየቅ ጀመርኩኝና አልተኛሁም። በቃ ሌሊቱ ማታ እስከሚነጋ በጣም ነው የጨነቀኝ ማለት ሻሃዳ ትይዣለሽ ስትለኝ ማለት ነው። በቃ አሁን አይነጋም እንዴ ይላል። ትንሽ ተኛና አሁን አይነጋም እንዴ ይላሉ። በቃ በጣም እንትን ሆንኩኝ ማለት ነው። ያ ሻሃዳ የሚባለው ነገር ምን እንደሆነ ማወቅ ፈለግኩኝ ማለት ነው። እና በዚህ መሀል ምን ትለኛለች፣ ይኸውልሽ አንቺ እንደዚህ ስትሆኝ ማለት ነው ቀስ በቀስ አሁን አንቺ ሰልመሻል። አንቺ አሁን ስትሰልሚ ከዛም እናቴም አባቴም ሁሉም ወንድሜ እንዳለ አንድ እህት አለችኝ እና ታላቅ እህቴ ሌላም አለችኝ እና እሷንም ሁላቸውም አሰልማቸዋለሁ ቀስ ያልኩኝ ትለኛለች። እንዲህ ስትለኝ ደግሞ በጣም ደስ ይለኛል ማለት ነው። እሺ ያልኳት እና ይኸውልሽ ኢየሱስ የሚባለው እኮ እንዲህ እንዲህ ነው እንደዚህ እንደዚህ ነው እያለች ቀስ ብላ ቁጭ ብላ ትነግረኛለች ማለት ነው። ኢየሱስ ማለት እኮ እንደኛ ሰው ነው እና እነ ፋዘር ኢየሱስ ጌታ ነው ብሎ ያመልኩታል እና ግን እኮ ጌታ አይደለም። እኔ ምስልምና መጥቼ እንደዚህ 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 ተምሬ እንዲህ 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 እኮ አውቄያለሁ እና እኮ ኢየሱስ ነቢ ነው ትለኛለች እሷ ማለት ነቢ ነው ከአላህ የተላከ ነቢ ነው እንጂ ነቢ ነው እንጂ ጌታ አይደለም። እሱ እኛ ሊያድነን አይችልም። ነገ እኮ ሁላችንም ተሰብስበን ጀነት እንገባለን፣ ጀነት ውስጥ እንገባለን፣ አባቴም እኔም ሁላችንም እንደዚህ እያለች በቃ ትነግረኛለች ማለት ነው። እንዲህ ስትለኝ በቃ ውስጤ በጣም ደስ እያለኝ ቅድም ረብሻ ውስጥ ያለሁበት ነገር ደግሞ በቃ ይሆናል አይደለ እየለቀቀኝ እየመጣ ነው። የሆነ ሰላም የለኝም ብዬሻለሁ፣ አልተረጋጋም ምንም ማለት ነው። ከብዙ ሰው ጋር ነው ያለሁም ይመስለኝ ብቻዬም ሆኜ እና ይሄ ነገር ደግሞ የሆነ በቃ ቀስ ያለ እንትን ማለት ጀመረ ማለት ነው። እሺ ያልኳት በቃ ጀነት ስትለኝ ደግሞ አስበሽዋል። በቃ ጀነት ማለት እኔ እንጃ ሙስሊም ሆነን ሁላችንም ነገር ጀነት እንገባለን ስትል ደግሞ ሙስሊም ሆነን ሁላችንም ነገር ጀነት እንገባለን ትለኛለች ማለት ነው።
እሺ ያልኳት አባቴ እናቴ አልኳት። አሁን እሺ ይሉሻል እነሱ ይሰልሙልሻል አልኳት። አዎ ይሰልማሉ እንዴ። እኔ ቀስ ብዬ እኔ በአካል ሄጄ ጌታ ኢየሱስ ማን እንደሆነ ስነግራቸው ያኔ ይሰሙኛል ትላለች። ያኔ ይሰሙኛል፣ እኔ ይሰሙኛል። ስለሚሰሙኝ አዎ አዎ ይሰልማሉ ትለኛለች ማለት ነው። እሺ ያልኳት ያው ምክንያቱም እኔ ከሰለምኩ እዛ እነሱ እንዳያሰቃዩዋቸው ፈርቼ ነው ማለት ነው። እና እሺ አልኳት። ከዛ ነጋ ሄድኩልሽ ጁማ መስጊድ ማለት የእህቴ ባል ይዞኝ መስጊድ ሄደ እና ኢማሙ የሆነ እሱ በዛ በኩል ሆኖ እኔ የሴቶች መስጊድ ውስጥ ሆኜ ሻሃዳ አስያዘኝ ማለት ነው። ሙስሊሙ በቃ ሻሃዳ የአላህ ቃል አስያዘኝ ማለት ነው። እና ሻሃዳ ሲይዝ ወላሂ የተሰማኝ ስሜት ማለት ነው ወላሂ በጣም ደስ ይለኝ። በቃ ይሁን እንዴት ልንገርሽ፣ ቅድም ያ የነበርኩበት ስሜት ማለት ነው ወላሂ ባንዴ ማለት ነው ከአናቴ ጀምሮ እስከ እግሬ ድረስ ያ ሲንጫጫ የነበረው ማለት ነው። የሀገር ሰው ሆኜ የሚሄደው የነበረው ነገር የሆነ ነገር የተሸከምኩኝ የሚመስለኝ የነበረው እኔ ወላሂ በአንድ ጊዜ በቃ ሰውነቴ ቀለረኝ በአንዴ ማለት ሻሃዳ ሲይዝ በአንዴ በቃ የሆነ እንዴት ብዬ ልንገርሽ የሆነ ቀዝቃዛ ነገር ውስጥ የገባሁ ነው የመሰለኝ። በቃ የሆነ ጸጥ ያለ ሰው የሌለበት ውስጥ ማለት ነው። ወላሂ ዞር ዞር ብዬ ራሴ ማየት ጀመርኩኝ እና እንዴ ከሰው ጋር ነበርኩኝ እንዴ እስከዛሬ ምናምን እያልኩኝ የሆነ ከአናቴ ጀምሮ የሆነ ነገር ሲወርድ ይታወቀኛል። የሆነ በቃ ልቅቅ አድርጎኝ የሆነ ነገር ሲወርድ እንዴ ብዬ በቃ በጣም ተመሰጥኩኝ ራሴ ማለት ነው። ፈዘዝኩኝ እና የእህቴ ባለእህቴ የለችም እኔ ነኝ እና ቢጠራኝ ልሰማው ነው የለሁም እና የሆነ ሰዓት ላይ ኡስታዙ ነው መሰለኝ መጥቶ ውሃ የምን ውሃ እንደሆነ ብቻ ወላሂ አለም እና ያን ብዙም እንትን አለውም እና መጥቶ ከአናቴ ላይ ውሃ እንትን አለኝ ማለት ነው። የዘምዘም ውሃ ይሁን ፋቲያ ቀርቶበት ይሁን ብቻ አላውቅም እና ያ ውሃ ፊቴን አጠበኝ ማለት ነው። እና ነቃሁኝ ባንዴ የሆነ በቃ እንዴት ልበልሽ የሆነ ነገር ውስጥ ነበርኩኝ። በቃ ከአዲስ የተወለድኩ ነው የመሰለኝ። በጣም ደስ አለኝ እና ድንግጥ አልኩኝና እንዴ ብዬ ስል ተረጋጊ ምናምን ብሎ አረጋግቶኝ ከዛ ከመስጊድ ቤት ይዞኝ ሄዶ እህቴ ማልቀስ ጀመረች። እኔም እህቴም አንድ ላይ ተቃቅፈን ማልቀስ ጀመረን ማለት ነው። በቃ እኔ እንዴ እህቴ በቃ አሁን ሰለምኩኝ ማለት ነው አልኳት። አዎ ሻሃዳ ማለት እኮ እንደዚህ ነው፣ በቃ ሌላ ነገር የለውም። እንዴ እኔ እኮ ሻሃዳ ማለት እኮ መስጊድ ሄጄ እኮ ውሃ ውስጥ የሚከቱኝ እኮ ነው የመሰለኝ አልኳት። እሱ እኮ የክርስቲያን ያኔ ክርስቲያን እያለች ነው እዛ ስንጠመቅ የነበረ ጊዜ ነው እንጂ እስልምና ውስጥ እንደዚህ አይነት ነገር የለም። ሻሃዳ ብቻ ነው የምትይዙ፣ እንደዚህ አይነት ነገር የለም አለችኝና በቃ የሆነ በቃ ብስሚላ ተይኝ። ወላሂ ያኔ የነበርኩበት ስሜት በቃ እስከ 3 ቀን ድረስ ለየት ያለ ስሜት ውስጥ ነበርኩኝ ማለት ነው። በጣም ደስ አለኝ እና በቃ ሰላት እንዴት እንደሚሰገድ በቃ ሁሉም ነገር በቃ በተርቲብ እኔን እንደዚህ አድርጊ እንዲህ አድርጊ እያለች እኔን ማሳየት ጀመረች ማለት ነው። እሺ ያልኳት እንደዚህ በቃ እነሱ የሚያደርጉት ነገር ያው ብዙም ሰላት ላይ የሚባለው ነገር አላውቅም። ብቻ በቃ ጎንበስ ቀና ማለት ከዛኑኑ ቀን ማለት ነው። ጎንበስ ቀና ማለት በቃ እሷ ስታረገውን እና እሷ የምታረገውን እየተከተልኩኝ እላለሁ ማለት ነው፣ አረጋለሁ። እና ይሄንን በቃ እንትን ስትል አሁን ደግሞ እኔ ሙስሊም አድርጋለች። አሁን ደግሞ እናትና አባቶቼ ደግሞ ይጠብቋታል፣ እነሱ ሙስሊም ማድረግ እንዳለባት ማለት ነው። ወንድሜ እህቴ በቃ በአጠቃላይ ደግሞ ከኔ ውጪ 5 ሰው ይጠብቃታል ሙስሊም ለማድረግ ማለት ነው። እና ድንገት እኔ ሙስሊም ነኝ፣ በጣም ደስ የሚል ውስጥ ህይወት ነው ያለሁት። ወላሂ ምን ብዬ ልንገርሽ ማለት ነው ከእስልምና ማለት አይደለም እንደዚህ ሊሆን ተይን። ኧረ ቢስሚላ እንዴት ላስረዳሽ? እንጃ በጣም ነው ደስ የሚለው ማለት ነው። አስበሽዋል? ስለ ነቢዩ ሰለላሁ ዐለይሂ ወሰለም ትነግረኝ ጀመረ። እንደዚህ በቃ ነቢይ እንደዚህ መሐመድ የሚባሉ ነበሩ፣ እንደዚህ ለእስልምና እንደዚህ መስዋዕትነት ከፍለው እንዲህ ብሎ ምናምን እያለች ታስረዳኛለች ማለት ነው። በቃ ወይኔ ምን አይነት ሰዎች ናቸው፣ ምን አይነት ሰው ነበር ምናምን ብዬ እጠይቃታለሁ። እሱን እንኳን ይኸውልሽ እኔም አላውቀውም። በቁርአን ውስጥ ይኸውልሽ እንዲህ በአካል አላውቃቸውም። በቁርአኑ ስለ ነቢዩ መሐመድ ብዙ ነገር የተጠቀሳለ። አሁን ላይ አታውቂውም፣ በሂደት ነው የምታውቂው። አሁን ላይ በአንዴ ልወቅ አይባልም፣ ቀስ ያልሽ ነው ትለኛለች ማለት። እሺ ያልኳት በቃ ቁርአንን መቅራት እፈልጋለሁ። የአረብኛ ጽሑፉ እንዴት እንደሆነ በቃ ማንበብ እፈልጋለሁ።
ስለ መሐመድም ሰለላሁ ዐለይሂ ወሰለም ማወቅ እፈልጋለሁ። በቃ ይሄ ነገር ሁሉ በአንዴ አይሆንም። ሁሉም ነገር በሂደት ነው የሚሆነው። ያው ምንም ነገር አላውቅም ማለት ነው። ግን በቃ አሁን ላይ ደግሞ የተወሰነ እንትን ላይ በቃ እህቴ ገጠር ሄዳ እናትና አባቶቼ እስልምና ለማስያዝ እንዳለባት አወቀች ማለት ነው። እኔ ልጇና የባሏ እህት አንድ ላይ ቁጭ አረገችንና በአረፋ ላይ ማለት ነው። ያኔ የእነሱ ያው መስቀል ነው፣ ግን ለመስቀል አይደለም የሄደችው ለአረፋ። የባሏ ቤተሰቦች ያው ሙስሊም አረሉ። ለእነሱ ብላ ገጠር በሄደችበት አጋጣሚ ደግሞ እህቴ በቃ አንዳንድ ነገር ይዛላቸው ሄደች ማለት ነው። ለአረፋ ገጠር ሄደች ማለት ነው። እኔ ታይኛለሽ ነገ አባቴም እህቴም ሁሉም ገጠር ያሉትን ሙስሊም አድርጊያቸው እመጣለሁ፣ በአንድ ቀይሬያቸው እመጣለሁ፣ ምንም እንዳታስቢ ያለችኝ። እሺ ያልኳት በቃ እነሱ እዛ ሆኖ ወይ የሆነ ነገር የሚያደርጓቸው ነው የመሰለኝ፣ ወይ ሰብስቦ የሚገሏቸው ነው የመሰለኝ ማለት ነው። እና እሺ ያልኳት ሄደች ገጠር ማለት ነው። ለአረፋ ወረደች፣ በዛውም እቤት ሄደች፣ እኛ ጋር እቤት ሄደች። ቅድም ያኔ እንደዛ ሲያደርጓት የነበረው እነሱ እሷ ሙስሊም ሆነች፣ ሙስሊም የሆነች እህቴ ቤት ስትገባ ወላሂ ምንም አላወላቱም ማለት ነው። እና ያኔ በቃ ነገረቻቸው፣ እንደዚህ እንደዚህ እኮ እሷንም ሙስሊም አድርጊያታለሁ፣ ስሟንም ቀይሬዋለሁ፣ ረምላም ብያታለሁ ምናምን ብላ ነገረቻቸው ለእነሱ ማለት ነው። ለአንቺ ገና አልበቃ ብሎን እሷንም ወስደሽ ጨመርሻት። ያኔ እኮ እኔም አውቄ ነበረ እንደዛ ተፈንጥዛ ስትሄዱ እኮ ሙስሊም እንደምትሆን ጠርጥሬ ነበረ አላት አባቴ ማለት ነው። ገና ምን ይሄ ብቻ አንተንም እናቴንም እህቴንም አሁን ሙስሊም ላደርጋችሁ መጥቻለሁ አለችው ማለት ነው። እና አንሆንም ትሆናላችሁ አንሆንም፣ በቃ ሙስሊም ካልሆናችሁ እኔ በቃ ወይ እኔን ወይ ደግሞ እናንተ እሳት ውስጥ ነገ እኔ ብቻዬን እሳት ውስጥ መግባት አልፈልግም። እናንተን እንጂ ጀነት ውስጥ መግባት ነው የምፈልገው። እስልምና ውስጥ እንዲህ አይነት ነገር አለ። አሁን ያላችሁበት ህይወት እኮ በቃ የጨለማ ህይወት ነው። ትክክለኛ እምነት አይደለም። ኑ ወደ እስላም ያለች እንትን ትላቸዋለች ማለት ነው። እሺ በአንዴ አባቴ የሆነ እሳት ስትለው ማለት ነው እሺ አላት አባቴ እሺ። እና እኔ እንጃ ቅድም ያኔ እንደዛ ሲጎርር የነበረው አባቴ እሺ አላት ለሷ ማለት ነው። እሺ በቃ አንቺ ካልሽ እሺ ብሎ በቃ እኔንም እናትሽንም ይኸው እህትሽንም እንትን በይን ምንድን ነው የምናደርገው ሙስሊም ለመሆን አላት። በቃ እዚህ ጋራ ይኸው ባሏንም ስለወረደ እሱ ሸሃዳ ያስይዛችኋል፣ እናንተ ሙስሊም ትሆናላችሁ፣ ነገ ያማረ ህይወት ነው የምትኖሩት፣ ከዚህ ከጨለማ ህይወት ትወጣላችሁ ብላ ያ ገብርኤል ማርያም ምናምን የሚባል ስዕል ቤት ውስጥ እንዳለ ቅጥልጥል አድርጋ በእሳት አቃጠለቻቸው እዛው ማለት ነው። ምክንያቱም ይሄ ገብርኤል የሚባለው ኢየሱስ የሚባለው ይሄ ማርያም የምትባለው ስዕል እዚህ ጋር የሰቀላችሁት ነገ እናንተ ብትወጥቁ መጥታ ነገ እናንተ ማዳን ማይችሉ ናቸው ብላ ከግድግዳ ውስጥ ንቅል አድርጋ አውርዳ እሳት ውስጥ ቅጥልጥል። እነዚህ እምነት ሊሆን አይችልም። ይሄ በቃ ማሻረክ ነው። በእስልምና ይሄ ሽርክ ነው። ከአላህ ውጭ ያለው ነገር ማምለክ ነው እያለች እንትን አለቻቸው ማለት ነው። በቃ ይሄንን ያለች ሳምንት ቆይታ እናትና አባቶቼ ደግሞ እስልምናን አስይዛ ሻሃዳን አስይዛ እህቴ በቃ ሁላቸውንም ሻሃዳ አስይዛ የእስልምና እንትን ትንሽ ነገር እንዲያውቁ አስደርጋ። ጎረቤት ደግሞ ሙስሊሞች አሉ በጣም የተባረኩ ስላሉ እነሱንም እስልምና ለአባቴ ለእናቴ የእስልምና እንትን እንዴት እንደሆነ እንዲነግሯቸው እነሱ ሻሃዳ አስደርጋቸው ሻሃዳ ይዘው እሷ ወደ አዲስ አበባ መጣች ማለት ነው። ያኔ እንደዛ ሲለኝ የነበረው አባቴ መልሶ ራሱ ሻሃዳ ያዘ ማለት ነው። አባቴ በጣም ይጠጣ ነበረ፣ በጣም ይሰክር ነበረ ማለት ነው። እና ወላሂ ልሻለሁ እስልምና ውስጥ ከገባ ልጅ የምነው ቆየሽ፣ ያኔ የነበርኩበት ህይወትና አሁን ላይ ያለሁበት ህይወት ምነው ያኔ ልክ እንደሰለምሽ መጥተሽ ለእስልምና ብትነግሪኝ እኮ ይሄን ያክል አላታግልሽም ነበር አላት ማለት ነው። ያኔ የነበርኩበት ህይወት ልጄ አሁን ላይ እኮ በጣም ደስ የሚል ህይወት ላይ ነው ያለሁት። ለምን መጀመሪያ መጥተሽ ለምን እስልምናን አላስያዝሽኝም ማለት ነው። ለምን እስልምናን አላስያዝሽኝም እንዴ? አሁን እስልምና ውስጥ መጠጥ የሚባል ነገር የለም፣ ሽርክ የሚባል ነገር የለም፣ ማሻረክ የሚባል ነገር የለም፣ ለእንትን መስገድ የለም፣ ግንብ መሳም የለም። በቃ ይሆናል አይደለ? በጣም ነው የተጸጸተው ማለት ነው አባቴ ማለት እና እናቴም
እኔም እኮ አንተ ፈርቼ ነው እንጂ መጀመሪያ ሙስሊም ስለነበርኩኝ ይሄ ነገር እኮ አንተ ፈርቼ ነው እንጂ እኮ ስለ እስልምና በደንብ ስለማላቅ ነበረ። አሁን ላይ ደግሞ በልጆቼ እስልምናን አውቄያለሁና አልሐምዱሊላህ በጣም ደስ ይላል እና ሁላቸውንም ወንድሜም እህቴም በቃ እኔ ቤት ፋሚሊዎቼ እንዳለ ሻሃዳ ያዙ ማለት ነው። ሁላቸውም ሙስሊም ሆኑ ማለት ነው። አሁን በቃ ጣዖት የሚባል ነገር እንጨት ማምለክ ምናምን ነገር የለም። ኢየሱስ ክርስቶስ ጌታ ሊሆንም አይችልምም አይሆንም ማለት ነው። በቃ አለ እና እንዴት አንድ አላህ የፈጠረው ፍጡር እንዴት ጌታ ሊሆን ይችላል? እንዴትስ አላህ ሊሆን ይችላል እንዴ? በምን መልኩ? እዚህ እኮ ሰው ነው ወላይ የሆነ በቃ እንትን ብላ ስታየው እውነትም ሰው ነው እንዴ። በቃ ምን ሆኜ ነበረ እዚህ ጋር ምን ሆነን ነበረ በቃ እስከ ሚሉ ድረስ ማለት ነው። ብቻ አልሐምዱሊላህ ሁላቸውንም ሻሃዳ ይዘው ወደ እስልምና መጥቶ እስልምና ውስጥ በጣም ብዙ ነገራቶች አሉ። ሌላ ሰው እንደሚያወራው አይደለም ማለት ነው። ብዙ ነገር አለ።